السلام عليكم ورحمة الله وبركاته በያላችሁበት የአላህ ሰላም ሁሉ እዝነቱ ከእናንተም ጋር ከኔም ጋር ይሁን ማለት ነው። ይኸውላችሁ አሁን ከነጋ በኋላ ደግሞ ጀመረው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? አልሐምዱሊላህ ከኔ ጋር ሁሌ ሰላም ነው። አልሐምዱሊላህ ረብል ዓለሚን እኔ በጣም ደህና ነኝ። ግን እየሰማሁ ያለሁት ነገር እጅግ በጣም እየፈራሁና እየዘገነነኝ ነው ያለው። ያው እንደምታዩት እንደሰማችሁትም ሊሆን ይችላል ቱርክ ላይ የተፈጠረው ድርጊት ሁላችንንም አስደንግጧል። ቱርክ ላይ ብቻ ሳይሆንም ቤሩት ላይም እንደዚህ ተመሳሳይ ነገር ተፈጥሯል። ያው ቱርክ ላይ የተፈጠረው ህንፃ ወድቆ ነው እንግዲህ የመሬት መንቀጥቀጥ ደርሶ 1500 ሰዎች እስካሁን የሰማሁት መረጃ 1500 የሚያክሉ ሰዎች መሞታቸውን እንግዲህ እየታወቀው እንደምታዩት ገና እየተፈለገ ነው ያለው ሬሳ። በጣም ከባድ ነው እውነት ለመናገር እኔ አሁን በጣም ነው ያሳሰበኝ። ምክንያቱም እንዴት ከሀገራችን ብዙ ነገር እየተፈጠረ እንዴት ወደዛ ትሄጃለሽ ብላችሁ ልታስቡ ትችላላችሁ። በዚህ አያይዤ ስለ ሀገራችን ሁኔታም ስለ ሀገራችን ነባራዊ ሁኔታም ለማውራት ፈልጌ ነው እውነት ለመናገር። ይሄኛው አሁን ድንገተኛ የመሬት መንቀጥቀጥ ተነስቶ ነው ይሄ ነገር የተፈጠረው ቤይሩትም ቱርክም ላይ ማለት ነው። እና እኛ ሀገር ላይ ግን ያው ይህ ነገር እንኳን ሳይከሰትብን ሱብሃንአላህ ይህንን በላ ለማምጣት ይሁን አላቅም፣ አላህ በላውን ይያዝልን። ይህንን ለማምጣት ይሁን አላቅም፣ ብቻ እየተባላን እንገኛለን። ሀገራችንን ሰላም እያሳጣን ያለ ነው። እና በተለይ ደግሞ ማስተላለፍ የምፈልገው ነገር ድንገተኛ ሞታችን አይታወቅም። ቤተኛው መንገድ ይምጣ በምን መንገዱ ይምጣ ሱብሃንአላህ ምንም የምናውቀው ነገር የለም። ነገር ግን ሁላችንም ተውባ አድርገን ወደ አላህ ሱብሃነ ወተዓላ እንጠጋ፣ ወደ አላህ እንቃረብ። እስኪ ከዘር ከፖለቲካ ከሃይማኖት እስኪ እንውጣ። ሁላ በተለይ በሃይማኖት ተጠምደን ያለን ሰዎች፣ በዘር ተጠምደን ያለን ሰዎች አላህን ልንፈራ ይገባል። ወደ ማንነታችን ልንመለስ ይገባል። ይህ ነገር ሞታችን ከፊት ለፊታችን የሁላችንም አለ። ግን ሞታችን እንዴት አሟሟታችን እንዴት እንደሆነ እንደገና ሱቆች ብትሉ ያው ምስሉ ላይ እንደምትመለከቱት ነውና እባካችሁ በዘር ውስጥ ያላችሁ በዘር በሃይማኖት የምታባሉ ሰዎች፣ በተለይ ደግሞ ያልተባለውን አውርታችሁ ከአንዱ ሃይማኖት ወደ አንዱ ሃይማኖት ለማጣላት የምትሞክሩ ሰዎች እባካችሁ እስኪ ለፈጣሪ ብላችሁ እንኳን ሃይማኖትን በሃይማኖት ገብታችሁ ትውከትን ለማስነሳት ጥረት የምታደርጉ ሰዎች እባካችሁ ከዚህ እንኳን ተማሩ። እስኪ አንዲች ቪዲዮ አጠር አድርጌ ላሰማችሁ። አባት ልጁን ሻሃዳ ማሳዝ አቅቶት ምን እንደሚያደርግ እስኪ ሰምተን እንመለስ። ሙሐመድ ረሱሉላህ አሽሀዱ አን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ። ሱብሃነላህ ያው እንደሰማችሁት ነው። ልጁ እንግዲህ ማውጣት አልቻለም። አባትየው ልጁ ውስጥ ነው ያለው። መግባትም ማውጣትም አባቱ አልቻለም። ግን ግዴታ በድምጽ ሻሃዳ መያዝ አለበት ይሄ ልጅ ብሎ ሻሃዳ እያሳዘው ነው። እና በጣም ነው የሚከብደው። እና አላህ ይድረስላቸው። እንዳልኳችሁ እኔ እንጃ ሞታችን የትኛው ሰዓት እንደሆነ ምን ስናደርግ እንደሆነ ሞታችን በሻሃዳ ይሁን በዘፈን ይሁን ምን ስናደርግ እንደምንሞት ምንም የምናውቀው ታሪክ የለምና እባካችሁ በዘር በሃይማኖት በተለያየ ነገር ለምታባሉን ደግሞ የተዘጋጃችሁ እንዲሁም ደግሞ አሁን እየተባላችሁ ያላችሁ እባካችሁ እስኪ እባካችሁ ለፈጣሪ ብላችሁ ሁሉንም ነገር ትታችሁ ወደ ተውበታችሁ ተመለሱ። እውነት ለመናገር ቤይሩት ያሉ እህት ወንድሞቼ እንዴት እንዳሳዘኑኝ በቃ የሚይዙት ነገር ሲያጡ የሚሆኑት ነገር ሲያጡ በቃ ዝም ብለው ነው አውፉ በሉኝ ብለው በየሚዲያው እንትን እየቀወጡት ያሉትና በጣም ይከብዳል። እንደው እኔ እንጃ አያቸው። አሁን ይሄ ሰውዬው ምኑ ሞቶበት እንደሆነ አላቀም። በቃ ፈልጎ አጣ፣ ማልቀስ ነው ስራው። እና አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ከመጥፎ ነገር ይጠብቀን ያ ረቢ። በተለይ ደግሞ ወጥቶ ከመቅረት ይጠብቀን። የሰው ሀገር ኖረን በሰው ሀገር ቁጭ ብለን እንደፈለግን ዋይፋይ ያገኘን ብለን እንደፈለግን እንሆናለን። በተለይ ደግሞ የሰው ሀገር ቁጭ ብለን
በለው፣ ግደለው፣ ቁረጠው፣ ፍለጠው የምንል ሰዎች እኛን አይደርስብንም። የሚደርሰው ምስኪኑ ሰው ነው። የሚደርስበት ገበሬው ነው። የምናስገድላቸው እኛ ገበሬውና ምስኪኑ ምንም አይነት ነገር የማያውቁ ስለ ፖለቲካ፣ ስለ ሃይማኖት ምንም አይነት ነገር የማያውቁ እያስገደልን ያለ ነው። እኛ ደህንነታችን የተጠበቀ ማንም ማይነካን ቦታ ቁጭ ብለን በስልካችን ብቻ የዘረኝነትን ጥግ እየሰበክን በስልካችን ብቻ የሃይማኖትን ግጭት እየቀሰቀሰን ቤተሰቦቻችንን እያስገደልን ያለው ማን ነው? እኛ ነን። ለምን? ዋይፋዩ ተመችቶን ስልክ ተመችቶን ቤተሰቦቻችንን የምናስገድለው የምናስጨርሰው እኛ ነን። አሁን ራሱ እየተመለከትኩ ያለሁት እናንተ አውሮፓ የተለያየ ሀገር ቁጭ ብላችሁ ስለ ሃይማኖት ሀገር ያለውን ሰው የምታበጣብጡ ሰዎች እባካችሁን ልትቆጠቡ ይገባል። ሀገራችንን ሰላም ትሆንልን። ለሀገራችን ዱዓና ሰላሟን መመኘት አለባችሁ። ዱዓ ማድረግ አለባችሁ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነትም ድርጊት ይጠብቀን። ለቱርክ ደግሞ ሁላችሁም ዱዓ አድርጉ። አላህ ቱርክንም ቢጠብቃት፣ ለሞቱትም ደግሞ አላህ ጀነተል ፊርዶስ እንዲወፈቃቸው ዱዓ አድርጉ። እውነት እኔ በጣም ነው የፈራሁት። በቃ እኔ እንጃ በጣም ነው የሚያስፈራው። አላህ ይጠብቀን። ሁላችንንም አላህ ይጠብቀን። ያው የተከታተላችሁት ቪዲዮ ይሄንን ይመስላል። በጣም ልብ ይሰብራል። በጣም የተቀየማችሁኝ ካላችሁ በዚህ አጋጣሚ አውፍ ልትሉኝ ይገባል። እኔ አውፍ ብያችኋለሁ። እውነት ለመናገር እኔ አልቀየምም፣ ግን በጣም እያስፈራኝ ነው ያለው። እውነት አሁን ሞት አጠገቤ እንዳለ አውቃለሁኝ። መቼ እንደምሞት ባላቅም እንደምሞት አውቃለሁኝ። ብቻ እኔ እንጃ ወንጀሎችን በርካታ ወንጀሎችን እንሰራለን። ያ ረቢ ሞታችንን በሸሃዳ አድርግልን። የነበረን ቆይታ ይህን ይመስል ነበረ። አላህ ሱብሃነሁ ወተዓላ በሸሃዳ የምንሞት ያደርገን። አሰላሙ አለይኩም ወራህመቱላሂ